እሸቴ ወይና እሸቴ ቡንኝ እሸት ያልኩት በአባቷ ነው። እሸት ያልኩት በእናቷ ነው። እሸት 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 ቤተሰብዬ ሩታዬ ድምቀቷ አዲስ ምዕራፍ እንግዲህ ከፍቅረኛዋ ጋር መታለች። አይ ላቭ ዩ ሙጭጭ ማለት ነው። እንግዲህ ቲክቶክንና ሶሻል ሚዲያውን ማነጋገሪያ የሆነው ሩታዬን ማመረጠላት ወይስ እሷ መርጣ ነው? በጣም ነው የገረመኝ ማለት ነው። ቤተሰብ ዛሬ እንግዲህ የዛሬ ብሎጎቼ ዘወር ዘወር ስል የገጠመኝ ልንገራችሁ ማለት ነው። እንግዲህ ሩታ ትናንት እንደምታውቁት ጠፍታለች ማለት ነው። አልመጣችም፣ በማንም ዩቱብ ላይ አልመጣችም። ከዛ ቲክቶክ መንደር ገባው፣ ይሄ ሊክ ተፖስቷል። ሶሻል ሚዲያ ገባው፣ ተፖስቷል። እንዴ ማን የፖስተው ብዬ ስፈልግ ሩታም አልፖስተችውም። እንዴ ለካ እነ ትክክል ናቸው የመረጡላት። አይ አሜሪካን እንወስዳታለን ስትሉ የነበረ ኢትዮጵያ ውስጥ ያለ አደይ ድራማ ላይ የሚሰራውን አንጥታችሁ ቁጭ ታረጉት። አይ እኛ ኢትዮጵያኖች እንደው መቼም እከክልኝ እንደው መቼ ነው የምንወጣው? እንደው መቼ ነው? እኔ ሩትዬ አሜሪካ ልትሄድ ነው ብዬ አውሮፓ ልትሄድ ነው ብዬ ልቤ ድንግጥ ደው እያለ እናንተ ከኢትዮጵያ ያልወጣው እንዳንታችሁ ትፖስታላችሁ። እንደው አይ እንደው ክፉ ጎረቤት ከደህና ሰው ያጣላል ሲባል ሰማለሁ። ልክ እንደናንተ ማለት ነው እንዴ ቤተሰብዬ። አሁን ትናንትና ሄርሜላና አብርሃም ሲሳሳሙ እንደው እነ ትክክል ሲያለእሱ፣ ዛሬ ደግሞ ይሄንን አንጥተው ሸበላው ይሄ ነው ለእሷ የሚመጥናት ይሄ ነው አብርሃም አይመጥናትም ለምትሉ ኧረ ተው። ሩትዬ አቅፋው እያደረች አብርሃምን አይመጥናትም ብትሉ እሷም ትቀየማችኋለች፣ እሷም ትታዘባችኋለች። በሰው ትዳር ውስጥ አትግቡ። እነሱ የፈለጉትን ሊሰሩ ይችላሉ፣ ግን ይሄንን ያህል የወረደ ስድብ ለአብርሃም አይገባውም። ወላሂ ለአብርሃም አይገባውም። በዛ ላይ አዲስ ምዕራፍ የምታስጀምሯት እናንተ ናችሁ እንዴ? እኔ እኮ እነ ትክክል ያልኳችሁ እኮ መንጠርጠር አድርጌ አውርጄ አስቤ አልሜበት ነው ስም ያወጣሁላችሁ። ካልዳኔ ይሙት። እንደው መቼ ነው እንዴ እንደው ሩታን ከስንት ወንድ ጋር ያሳሰማችኋት? ዛሬ በቲክቶኩ በምኑ ይሄ ዝሙት አይባልም እንዴ? አንድ ሴት ከአንድ ወንድ ጋር ማሳሳም ማለት ዝሙት ነው። ሩታን ከዝሙተኛ ወንዶች ጋር አታቀነባብሯት። ሩታ ወዳ ፈዳ ካልመጣችሁ ወንድ ጋር አታቀነባብሯት። ሩታ ጀግና ናት። ሩታ በጣም ካራክተሩን በጣም ትችልበታለች፣ አይገልጸውም። እናንተ ደግሞ ልም ያላችሁ ስግጥግጥ ያላችሁ እንዴት ከተለያዩ ወንዶች ጋር እያመጣችሁ ይሄ ነው ባሏ። ቲክቶክ እኮ ፌመስ የሆኑ ቲክታከሮች ሩታን እየጠሏት ነው ያሉት። ታውቃላችሁ? ይሄንን እናንተ ጠቀምን ብላችሁ እየጎዳችኋት ነው። እኔ መቼለታ እነ መሲ ብሪስቶን እነ ሳሪቲ ሙርሲ ይዙባት ነበር በሩታ ዱባይ ድረስ እነዚህ የማዳም ቅመሞች አመጧቸው። ከዛ አሁን ኢትዮጵያ ገብተው ደግሞ እየተጫወቱባቸው የማዳምን ቅመሞች እያስለቀሷቸው ነው ብለው ሙድ እያያዙባችሁ እናንተ እውነቴን ነው የምላችሁ። ቲክቶክ ላይ ሶሻል ሚዲያ ይሻላል። ቲክቶክ ላይ ስትፖስቱ የሆነ ከስነ ምግባር የወጣ ፎቶ አትፖስቱ። ምክንያቱም ሩታን ነው እቺ ወልዶ ያሳደጋት እቺ ምንድናት በጣም እየተሰደበች ያለችው ሩታ። ኮሜንት በጣም ያለውኝ እኔ ለምንድን ነው እናንተ የሆነ ማንንም አታናድዱም? ይቅርታ አድርጉልኝ። ቲክቶክ ላይ እናናድዳለን የአብርሃምን አድናቂዎች ምናምን ብላችሁ በጣም ተሳስታችኋል። እናንተ ናችሁ እየተናድዳችሁ ድብን እያላችሁ ያላችሁት። እኛ ደግሞ አብርሃምን ስንወድ ሩታን ወደን ነው። ሩታ ስታጠፋ ጠፋች እንላለን፣ አብርሃም ሲያጠፋ ጠፋ እንላለን። ቤተሰብዬ ሁላችሁም ፍረዱ። እናትን በአደባባይ የምዘቀዝቁ፣ አባትን በአደባባይ የምዘቀዝቁ፣ ህፃኑን ትናንት የተወለደው ልጅ የምዘቀዝቁ እኮ ናችሁ። አብርሃም ዘቀዝቅ ህፃኑን ልጅ አብርሃም ጾክ ዩቲዩበር ነው ይዘቅዘቅ። ህፃኑን ልጅ እልም ያላችሁ ሰገጤ ተዘቀዘቀ። እንደውም ይሄ ልጅ ማን ነው እያለ ዩቲዩብ ላይ እየፈለገ ሰርች እያደረገ ዩቲዩብ ሰብስክራይብ ያደርገዋል። እውነቴን የምላችሁ እኔ በጣም ነው የሚገርመኝ። እና ዛሬ ያየው ዜድዬ አዲስ ምዕራፍ ሩታ ጀመረች ምናምን ለምትሉ ገና አልጀመረችም፣ ሀሳብ ላይ ናት። ደግሞ ይሄም ፍቅረኛው አይደለም። ይሄ እነ ትክክል አጣምረውት ነው ከሩታ ጋር
እሱ ራሱ ፎቶውን ቢያዩ ይደነግጣል። እንዴት ልጣመር ቻልኩ ብሎ ምን ሆናችሁ ነው? ተረጋጉ እንጂ ረጋ ሰከን በረድ በሉ። ሩታ ዛሬ ትመጣላችኋለች፣ ግን ሰከን በሉ። ከሌላ ወንድ ጋር ማገናኘት ዝሙት ነው። አንድን ወንድ ራሱ መመኘት ባይን ራሱ መመልከት እኮ ዝሙት ነው። ግዴታ መነካካት መጨባበጥ እኮ አይጠበቅም። እንደዛ ካላችሁ ማለት ነው። እናንተ የሩታ ያልፈለገችው ነው እንዲያመጣችሁ ያሳሳማችሁ ያቀነባበራችሁ። እኔ ሩታ ራሱ በጣም ነው የምትታዘባችሁ። ሼም ኦን ዩ። ሸምና ሸርን ልናቅ ይገባል ሁላችንም። እንዴ በጣም ነው የሚገርመኝ። ይህንን ያህል ሄርሜላ ትናንትና ማይክልን ሳመችሁ ብላችሁ ሩታን ከተለያዩ ወንዶች ጋር ማጣት ግን እንደው ትንሽ እንኳን ሼምና ሸር አይቆነጥጣችሁም? እንደው አያፍራም ታድስ። አንጫጫው እኮ አንጫጫው ህዝቤን ቲክቶከሮችን ሰላማቸውን ነሷቸው አደረ። ማይክል ጃክሰን የኔ ሰላም ነሽ፣ የሚዲያው ድምቀት አብርሃም ታደሰ በመንገዱ ሲሄድ ሽፍቶቹ አላሲር ብለው ነበረ። ገፍትር ያለፍኳቸው ታያለሽ። የሀብልጌት እና በጣም ነው። እኔ ምንም የሰማሁት ነገር የለም ቤተሰብዬ። ይሄ ፍቅረኛው አይደለም። ለጠየቃችሁ ጥያቄ መልስ ይሁን ይሄ ዝም ብለው እነ ትክክል አቀነባብረውት ነው እንጂ ሩታ አልመጣችም። ሩታዬ እንግዲህ ይዛ ስትመጣ ሸበለውን መዛ። እስኪ ለማየት ያብቃን። ትዳር ሲጀምር ትዳር ክብር አለው። አብርሃም ከሄርሜላ ጋር ስለመጣ ሩታ ከሌላ ወንድ ጋር መጣች ማለት አይደለም። ብትመጣም ደግሞ ከመረጠች እኛ ደስ ይለናል። ላይክ፣ ሸር፣ ሰብስክራይብ እናደርጋለን። ሩታዬ በጉጉት እንጠብቅሻለን።